ሰላም ጤና ይስጥልን ውድ የዩቲዩብ ቻናላችን ተከታታዮች እንደምን አርፍዳችኋል። አንድ አጭር መረጃ ይዘን ለእናንተ ለማቅረብ መጥተናል። የዩቲዩብ ቻናላችንን መጀመሪያ ሰብስክራይብ እና ላይክ እንድታደርጉ በክብር ጋብዛችኋለን። የኤርትራ መንግስት በማስታወቂያ ሚኒስቴሩ በኩል በኢትዮጵያ ላይ ያነጣጠረ ትችት አቅርቧል። የኤርትራ ማስታወቂያ ሚኒስቴር በይፋዊ ኤክስ ወይም የቀድሞ የትዊተር ገጹ ኢትዮጵያ ካላት ጂኦፖለቲካዊና ስልታዊ ጠቀሜታ፣ የህዝብ ብዛትና ተጽዕኖ የተነሳ በአፍሪካ ቀንድ ጠቃሚ ሀገር መሆኗ ጥርጥር የለውም በማለት ትችቱን ጀምሯል። እስካሁን ኢትዮጵያ የምትመራው ከአፄ ምኒልክ ጀምሮ በአምስተኛው መንግስት ነው። ይሁን እንጂ በተለይ በብልጽግና ፓርቲ አገዛዝ ስር ከወደቀች በኋላ ታይቶ በማይታወቅ ትርምስ ውስጥ ገብታለች ብሏል። አክሎም ስለሆነም የኢትዮጵያ ዜጎች የሀገራቸው ሉዓላዊነት ሲደፈርስና አንድነታቸው መደፍረሱ በእጅጉ ያሳስባቸዋል። በአሁኑ ወቅት የችግሩ ብቸኛ መፍትሄ ሁከት ነው ብሎ በማመን በትጥቅ ትግል የሚካፈሉ ወገኖች በሁሉም የኢትዮጵያ ክፍሎች አሉ ብሏል። ይሄው ትችት ሀተታውን ሲቀጥል እንደ አውሮፓውያን አቆጣጠር ከ2020 እስከ 2022 ከባድ ጦርነት በኋላ ኢትዮጵያዊነቱ ወደ ኋላ የቀረ የትግራይ ህዝብ የኢትዮጵያ አካል በመሆንም ሆነ በሌላ መንገድ ሰላምና ደህንነትን ይናፍቃል። በአማራ ክልል ህዝቡ በመንግስታቸው ላይ እምነት አጥቶ ሰብአዊ መብቱንና ሀገራዊ ክብሩን ማስከበር ብቸኛ አማራጭ አድርጎታል። የኦሮሚያ ብልጽግና ፓርቲ ከጥይት ድምፅ አልወጣም ብሏል። ይሄው ትችት ሲቀጥል የብልጽግና መንግስት በዋና ከተማ ወይም በአዲስ አበባ ብቻ ተወስኖ በህገ መንግስቱ ስም እየዘፈነ ያሉትን ችግሮችን ለማለት የመረጠ ይመስላል። እንዲሁም በኢትዮጵያ ያለውን የፖለቲካና የጸጥታ ሁኔታ ለመፍታት ብስለትና ብቃት ያለው አይመስልም። ኢትዮጵያውያን በመንግስታቸው ጅልነት እንጂ ያልተረጋጋ አካባቢ መጋፈጣቸው በእውነት ያሳዝናል። በኢትዮጵያ ያለው የፖለቲካና የጸጥታ ሁኔታ በተፈጥሮ ለዜጎቿ ብቻ ሳይሆን ለመላው የአፍሪካ ህዝብና ከዚያ እስከ ኢትዮጵያ ዳር ድንበር ድረስ አሳሳቢ ነው ብሏል። ይኸው ትችት ሲያጠቃልል በአራት መንግስታት ማለትም በምኒልክ፣ በአፄ ኃይለ ሥላሴና በደርግ እንዲሁም በኢህአዴግ ሉዓላዊነቷንና አንድነቷን ያስጠበቀችው ኢትዮጵያ ጂኦፖለቲካል ቅርጽ አሁን ያለው ሁኔታ ብዙዎችን ያሳስባል ብሏል። የኤርትራ ማስታወቂያ ሚኒስቴር ኢትዮጵያን በተመለከተ ተመሳሳይ ትንተና እንደሚያቀርብና ቀጣይነት እንዳለው ገልጿል። የዩቲዩብ ቻናላችንን ሰብስክራይብ በማድረግ አብራችሁን እንድትቆዩ ጋብዘናችኋል። አዳዲስ መረጃዎች ሲኖሩ ተመልሰን